እንዴት ነው አንድ አሳ ከባህር ሲወጣ የሚዘለው ባህር ውስጥ ሲሆን ድንጋይ የሚሆነው? በሷ የማያልፍልን እሷ በእኛ የማያልፍላት ሀገር መሆኗ በጣም ልብ ይነካል። ሁልጊዜ ኔዘርላንድ ወይም ሆላንድ በሰው የተፈጠረች ሀገር ናት። እግዚአብሔር ሰማይና ምድርን ፈጠረ፣ ደችላንድን ፈጠረ ይላሉ ለልጆቻቸው ሲያስተምሩ። አንዳንዶቹን ሀገር ስናይ ያደጉበት መንገድ ከተአምር የሚቆጠር ነው። ሌላ ሀገር ሄደን ሰላም እናስከብራለን፣ እኛ ግን ሰላም የለንም። 20 ሚሊዮን እያለን ድሆች ነበር። 60 ሚሊዮን እያለን ድሆች ነበር። 100 ሚሊዮን ሆነንም አላለፈልንም። ወደድንም ጠላንም ይህን ፍሪኮንሲ ማግኘት አለብን። ላካፍላችሁ የፈለግኩት አንድ የሚገርመኝን ነገር ነው እና ብዙም የማያስደስት ሊሆን ይችላል፣ ግን አእምሮዬን የሚረብሸውን ነገር ነው። እንደ አጋጣሚ ሆኖ በኢትዮጵያ በተለያዩ ኢትዮጵያን ክፍሎች የማየት እድሉ ነበረኝ። በገጠር የመስራት ከተማ ውስጥ የመስራት በውጭም ሀገራት የተወሰኑ የመጎብኘት እድሉ ነበረኝ እና በጣም ከሚገርሙኝ ነገሮች አንዱን ነው ዛሬ የማነሳው። እናንተም ወይ አብራችሁ ትገረሙ ይሆናል ወይ ደግሞ እንደ ጅልም ልትቆጥሩኝ ትችላላችሁ፣ መብታችሁ ነው። ስለ ኢትዮጵያና ኢትዮጵያውያን ነው የሚገርመኝ። እንደምታውቁት ብዙ ኢትዮጵያውያን በአሁኑ ሰዓት ሀገራቸውን ጥለው መሄድ ይፈልጋሉ፣ ይሄዳሉ። እንደ እውነቱ ከሆነ ካሰቡበት ቦታ ለመድረስ የሚያጋጥማቸው ችግር ካልሆነ በስተቀር ያን ችግር ተቋቁመው የሚፈልጉት ቦታ ከደረሱ በኋላ በአብዛኛው ውጤታማ ናቸው፣ በጣም ውጤታማ ናቸው። እንዳውም አንዳንድ ምሁራን እንደሚሉት በዓለም ላይ ከተሰደዱ ዜጎች ወይም ሱዱዳን ከሚባሉት ውስጥ ከአይሁዳውያን ቀጥለው በጣም ውጤታማ የሚባሉት ኢትዮጵያ ናቸው። ይሄ እንግዲህ አንድ ነገር አእምሯችንን ያስጨንቀናል። እንዴት ነው አንድ አሳ ከባህር ሲወጣ የሚዘለው ባህር ውስጥ ሲሆን ድንጋይ የሚሆነው? ይሄ በጣም ያስገርማል። ሰው በሀገሩ ውጤታማ ሳይሆን በባዕድ ሀገር ውጤታማ መሆኑ ይገርማል። የሚወዳትን ሀገሩን ለቆ ሲሄድ ያልፍለታል። ይህ አይደለም የሚገርመኝ ሁለተኛው ነው። እንዳልኳችሁ የኢኮሎጂስት ስለሆንኩኝ አንዳንዴ ምድሪቱም የምታርፍበት ጊዜ አለ ሰዎቹ ሲሄዱ። ለምሳሌ ወደ ሰሜን አካባቢ እጅግ ለዘመናት ጥቅም ላይ ከመዋሉ የተነሳ መሬቱ ስለተጎሳቆለ ኢኮሎጂስቶች የሰጡት ምክር ምንድን ነው? ከሰውና ከእንስሳት ንክኪ መተው ነው። መሬቱን ኤሪያ ክሎዥር የምንለው ማለት ነው። እና ሲከለል በአጭር ጊዜ ያገግማል። እጽዋቱ ከየት መጡ ሳይባል ይበቅላሉ። አዋፋት፣ እንስሳት ይመጣሉ፣ ምንጮች ይፈልቃሉ። ኢትዮጵያውያን ሲተዋት የሚያልፍላት ሀገር መሆኗ ይገርመኛል አንዳንድ ጊዜ ማለት ነው። እንግዲህ እንደዚህ ከሆነ እኛ በሀገራችን በእሷ የማያልፍልን እሷ በእኛ የማያልፍላት ሀገር መሆኗ በጣም ልብ ይነካል ሁልጊዜ። ይሄ በሁሉም ሀገር አይምሰላችሁ። አንዳንድ ሀገሮች ያለ ዜጎቻቸው የማይኖሩ ሀገሮች አሉ። ለምሳሌ እኔ የተማርኩበት ኔዘርላንድ ወይም ሆላንድ በሰው የተፈጠረች ሀገር ናት። እግዚአብሔር ሰማይና ምድርን ፈጠረ፣ ደችላንድን ፈጠረ ይላሉ ለልጆቻቸው ሲያስተምሩ። ኔዘርላንድ የውሃ መቆጣጠሪያ ስርዓቱ ቢበላሽ በ48 ሰዓታት ውስጥ 1/3 ሀገር ከባህር ወለል በታች ይሆናል። እንደውም በጣም የሚኮሩበት የኢኮኖሚ ምንጫቸው የሆነው ስኪፖል የተባለው ኤርፖርታቸው 4 ሜትር ከባህር ወለል በታች ነው። ውሃውን ገድበውት ነው እንጂ ውሃውን ቢለቁት ኤርፖርቱ በጥቅም ውጭ ይሆናል። ይች ሀገር ያለ ደቾች አትኖርም። በሌላ ሀገር ደግሞ አንዳንድ ሀገሮች ደግሞ
ዜጎቻቸው ያለ ሀገራቸው የማይኖሩ ዜጎች አሉ። ደግሞ ለምሳሌ አረቦችን ብንወስድ የነዳጅ ጉድጓዶቻቸውንና ሀገራቸውን ብንቀማ አረቦች በጣም ድሃ ህዝቦች ነው የሚሆኑት። እኛ ከዚህ የተለየን። መሬቱ በራሱ የሚያገግም በእንግሊዘኛው ላይ ሬዚለንት የሚሉት ጠንካራ ምድር ሆኖ ህዝቦቹም ጠንካራ ህዝቦች ሆነው ሁለቱ አንድ ላይ ውጤት ያላመጡት ለምንድን ነው የሚለው በጣም ከባድ ጥያቄ ነው። ይህን ጥያቄ ለመመለስ ደጋግማችሁ ባሰባችሁ ቁጥር ወደ ምን ይወስደናል የሚለው ምናልባት የምንከተለው የፖለቲካ ኢኮኖሚ ስሪት ይሆናል። ብልሹ የሆነ ፖለቲካ ኢኮኖሚ ስለምንከተል ይሆንን የሚል ጥያቄ ያነሳል። እርግጥ በቀጥታ አነጋገር መንግስትና የመንግስት ስሪት ነው ያላልኩት፣ ስለ ትህትና ነው እንድታውቁት ማለት ነው። ይህንን ዘርዘር አድርገን ብናየው በሌላ ምሳሌ ስናየው የበለጠ ነገሩን አስገራሚ ያደርገዋል። በጣም ሰፊ መሬት አለን፣ ሰፊ የውሃ ሀብት አለን፣ ግን ድሆች ነን፣ ይርበናል። ሌላ ሀገር ሂደን ሰላም እናስከብራለን፣ እኛ ግን ሰላም የለንም። በጣም ከፊት ነበር እንላለን፣ ግን ከኋላ ነን። አንዳንዶቹ ነገሮች በጣም ይረብሻሉ። ደጋግመን ባሰብናቸው ቁጥር ምንድን ነው እንደዚህ ያደረገን የሚለው ማለት ነው። አንድ ሰው ዝም ብዬ ሳስበው አንድ ሰው ጥርት ያለ የቴሌቪዥን ምስል ለማየትና ኩልል ያለ ድምፅ ለመስማት ጥሩ አማራጭ ዲጂታል ወይም የሳተላይት ሞገድ መቀበል ነው። ይህን ለማድረግ የሚያስፈልጉት ነገሮች አሉ። ቴሌቪዥን ያስፈልገዋል፣ ሳተላይት ዲሽ ያስፈልገዋል፣ ሞገዱን ወደ ምስል የሚቀይረው ዲኮደር ያስፈልገዋል፣ እነዚህን የሚያገናኝ ኬብል ያስፈልገዋል፣ መጨረሻ ደግሞ ኤሌክትሪክ ያስፈልገዋል፣ ኃይል። አንድ ሰው ግን ይህን ሁሉ አሟልቶ ቴሌቪዥኑን ምኑን አድርጎ ዲሹን ከላይ ቢሰቅል ምስል አያገኝም። 100% አስፈላጊው ነገር ተሟልቷል። ፍሪኮንሲ የማያውቅ ከሆነ ግን ምስል አያገኝም። በጣም ወሳኝ የሆነው ከብዙ ነገር ይልቅ ፍሪኮንሲ ከሌለው ዲሹን ከላይ ወጥቶ አንዴ ወደ ሰሜን ቢያዞረው፣ ሌላ ጊዜ ወደ ደቡብ ቢያዞረው፣ ወደዛ ወደ ምስራቅ ወደ ምዕራብ ቢያዞረው የሚመጣ ፍሪኮንሲ የለም። ይህን ፍሪኮንሲ ባለማግኘታችን የምናየው ምስል ሁሉ የሚዋዥቅ የሚጥበረበር፣ ድምፁም ራሱ የሚንኮራኩር ድምፅ ነው። ለምሳሌ ቤልጅየምን ብንወስድ ቸኮሌት የሚባለው ምርት በዓለም ላይ ሲነሳ ቤልጅየም ስሟ ይነሳል። ጣፋጭ እጅግ ጥሩ የሆነ ምርት ነው። የቤልጅየም ብራንድ ነው። ቸኮሌት ለማምረት የሚያስፈልገው ዋናው የካካዋ ዛፍ ግን አንድ ዛፍ እንኳ የላትም። ስለዚህ ዲሹ አይደለም ቁም ነገሩ፣ ቴሌቪዥኑ አይደለም፣ ፍሪኮንሲ ማወቁ ላይ ነው ቁም ነገሩ። ብዙ ጊዜ ችግራችን ያልሆኑትን እንደ ችግር እናነሳቸዋለን። አንድ ነገር ልበልና ንግግሬ ልጨርስ። ብዙ ሰው የኢትዮጵያ የድህነት ምንጭ የህዝብ ቁጥር መብዛት ይመስለዋል። ስንማር ያደግነው የማልተስ ጽንሰ ሐሳብ ነው። 20 ሚሊዮን እያለን ድሆች ነበር። 60 ሚሊዮን እያለን ድሆች ነበር። 100 ሚሊዮን ሆነንም አላለፈልንም። ምዕራባውያንም የሚያግዙን የቤተሰብ ምጣኔ ላይ ነው እንጂ ህዝቡን እንድናስተምር መሀይምነት እንድናጠፋ አይደለም። እንደው ዝም ብሎ በጥቅሉ ሲታይ ለምንድን ነው ይህን ፍሪኮንሲ ማግኘት ያቃተን? ኢትዮጵያዊ የሆነ
ሀገርኛ የሆነ ቀመር፣ ሀገርኛ የሆነ ፍሪኮንሲ፣ ሀገርኛ የሆነ የችግር አፈታት ለምን አላደብር ነው? አንዳንዶቹን ሀገር ስናይ ያደጉበት መንገድ ከተአምር የሚቆጠር ነው። በተቃራኒው እኛ ያላደግንበት መንገድ ነው ተአምር የሚሆንብኝ። ምክንያቱም ቅድም እንዳልኳችሁ ሁሉ ነገር አለ። ስለዚህ ምንድነው የፍሪኮንሲ የቸገረን የሚለው መፍትሄ አምጡ ብላችሁ የ1 ሚሊዮን ብር ሽልማት ሊሆን ይችላል በዚህ ሀገር። ስለዚህ ፍሪኮንሲ ደጋግመን አንስተን የመለሰ ይሸለማል ብዬ ቃል አልገባላችሁ። ሽልማት ብቻ ሳይሆን 10 ዓመት ዘብጥያም ሊያስወርድ ይችላል መልሶ። ምክንያቱም ደጋግመን እንዳናስብ ፈታ ብለን እንዳናይ ብዙ የተሸበብንበት ከውስጥ የራሳችን ድክመት፣ ከውጭ የማህበረሰቡ የተሳሰረ አስተሳሰብ፣ ከላይ የተጫነው ፖለቲካል ኢኮኖሚ እንደዛ እንዳናደርግ ያደርገናል። ለማንኛውም ግን የተጠበረበረ ምስል የሚንኮራኮር ድምፅ እያየን መቀጠላችን ለተወሰነ ጊዜ ግድ ነው። ላይ የተሰቀለው ዲሽ አስተካካይ ዝም ብሎ ወደዚህና ወደዚህ ቢያዞረው ድንገት ሲመርህ ናውረድ እባክህ ልትለው ትችላለህ። ወይም ደግሞ በጣም ደረቅ ከመሆኑ የተነሳ እሱ ደግሞ አይንህ ነው እንጂ ምስሉ ትክክል ነው ሊል የሚችል ሲር ፕሮብለም ሊል ይችላል። ጆሮህ ችግር ልናለበት ነው። ወይም ደግሞ አንድ ጋዜጠኛ ተነስቶ ቅርታ አድርጉልኝ የሆነ ዜና ሊሰራብህ ይችላል። አንዳንድ የቤተሰቡ አባላት ጥርት ያለ ምስል ማየታቸውን ተናገሩ የሚል ማለት ነው። ለማንኛውም ግን ንግግሬን የምጨርሰው ወደድንም ጠላንም ይሄን ፍሪኮንሲ ማግኘት አለብን፣ እናገኘዋለንም። አመሰግናለሁ።